እኔ ያለሁበት ከተማ በጣም ገጠር ነው። ገጠር ለስራዬ ገጠር ውጭ ምናምን በረሃ ነው። ምንም ህንፃ ምናምን የለም። በረሃ ሳይሆን ይሄ እንዴት ነው ወደ ገጠር ስትሄድ ላይ ሰፊ ላንድ ምናምን ኖሮ ከዛ ትንሽ የቤት ወይ ምናምን ነገር አለቻ ያ እንደዛ ከዛ ኦልድ እንትኖች ብቻ ነው ያሉት። እንዲህ የሚጎበኝ ነገር የለውም። እኛ ያለሁበት ከተማ ካሲኖ ነሽ እንዴ? አዎ ማን ከስር ነው የሚጽፉልህ ካሲኖ ናት ምናምን እያሉ ወሬኞች። አሁን ምንድን ነው ማን አየበት ካሲኖ እራሱ እኮ ስኮላርሺፕን እየበላው ቀለል ላይ ፈነዋለሁ። ስንት ዩሮ ነው የሚሰጥሽ ለስኮላርሺፕ? በኢንስቶልመንት ነው ግን በአመት ወደ 7600 ዩሮ ነው የሚመደብልን። በሁለት ዙር አድርገው ነው የሚሰጡት። ይሰጡ 3000 ጨርሽ ይዛው ተቀጥረሽ ትመልሻለሽ ነው ብሩ ወይስ እንዴት? አትመልሰው በቃ አንተ ብቻ ውጤትን አሳምር ነው እንትናቸው ጎላቸው። አንተ ተማር፣ ክሬዲትን ፉልፊል አድርግ፣ ከዛ ስኮላርሺፕ ይሰጧል። ቆይ 7000 ዩሮ ሚንስ 7000 ሲባዛ በ160 ብር። ስለዚህ 7000 በ100 ሲባዛ 700 ሺህ ሆነ። ከዛ 1,50,000 ብር ግን ብታይ እንዴት ነው በኢትዮጵያ ሲመነዘር ነው ብዙ። እዚህ አድግ እንዳንቺ መሆን እኮ ነበር የምፈልገው። አይ ግን እውነት ሪል ቶክ ማለት ነው በኢትዮጵያ ሲመነዘር ነው በጣም ብዙ ብር የሚሆነው። እዚህ ግን የሆነ እንዴት ነው አሁን እሺ ውጭ ከተማ ምናምን የምትኖር ከሆነ ኦኬ ሬንት አለብህ ምናምን የሆነ ትቆጥባለህ። ዶርም ግን ከሆንክ አትፍሰስ። ቆይ ስማኝ አታስብ የለብሽም ወይ ያልኩ እኮ ዶርም ነኝ ቤት ኪራይ የለብኝም። ብቻሽን ነሽ ዶርምሽ ውስጥ? ባለ 3 ዶርም ነው የሚሰጠን። ክፍል እንለያያለን። ሼር የምናደርገው ሻወር እና ኪችን። ኩክ ማድረግ ትችላለሽ እዛው? ካሲኖ ላይ ደስ የሚለው እዚህ ኑሮ ውድ አይደለም ነው። ካስፔዛ ምናምን ነገር ሪታዬ ቴንኪ በርከትከት አድርጋ ከገዛ አሁን እኔ ሞስሊ በጣም ብዙ ነገር ገዛው ብዬ ብር ካወጣስ 50 ዩሮስ ምናምን ባወጣ ነው። ከዛ እስከነ ላስት ሚ 2 ዊክስ 3 ዊክስ ነው ቀስ ያልኩ ብር። አፕል ዩዘር አትሰራውም፣ በወር አትሰራውም። ዝም ብለህ በወር ብትሰራ የራስ አይዲ ይኖር ነበር። አመሰግናለሁ ብታይ እና እንደዛ ነው። ግን ወደ ኖርዝ ምናምን ስትሄድ በዛው ልክ ሬንቱ ይጨምራል። ሬንቱ ውጭ የምትኖር ከሆነ ብቻ ላይፍ ስታይሉ ይወደዳል ነገር። ካፒቶ ገቢቶ ለማለት ነው። ሲኖት ና እንጂ ግን ገብተዋል ማለት ባንዲራ ታክሲ ምናምን አውቃለሁ። ጣሊያንኛ ቋንቋ እሱን ታየውና ምን ልልሽ ነው? ለምን ሹገር ማሚ አትሆንም ታዲያ? በስኮላርሺፕ ብር ነው። ኧረ በእናትህ ለእኔም አንሶኛል። አንድ ሰው እስኪ መኒ ገላኩልኝ አስፈልጉኝ ነው በእናታችሁ። አሁን የነገረችኝ ታሪክ ልቤን ነካው። የምር ልቤን ነክቶታል። አሁን የነገረችኝ ታሪክ መኒ ገላኩልኝ። አይሆን እግዚአብሔር እንደምታስባለም እዚህ ስናየው ስትነክ ለእናንተ ኢትዮጵያ ኖሮ እኛን ለሚያኝ ሰው ውጭ ተማሪዎች ነው ስኮላርሺፕ አላችሁ ምናምን ሆነ በጣም ብር ኖሮን የተትረፈረፈ ነው የሚመስለው። ግን አይደለም፣ እግዚአብሔርን አይደለም። ላይፍ ስታይልሽ እንዴት ነው? አሪፍ ነው።
እግዚአብሔር ይመስገን። ጠዋት ትነሻለሽ? ምን ታደርጊያለሽ? ጸሎቴን አደርሳለሁ። 5 ክላስ እሄዳለሁ። ካልሆነ ተዘገጃጅቼ ስራ ምናምን ኢሜል ቼክ አደረግና ደን አይ ጎ ቱ ኮፊ ሾፕ መጽሐፌን ቁጭ እያለባለሁ። ስራም ካለሽ መንገድሽን ጀስት ኢሜል ኦንላይን ስራዎች ምናምን ካገኘሁ አስተናጋጅ ምናምንነትስ እንደዛም ይሰራል። ግን እንዴት ነው ሌበር አልሰራም። ንቄ ሳይሆን እስጀስት ሰውነት የረፍት ያስፈልጓል። እጄን ሲደስ አክሲደንት ምናምን ነገር አጋጥሞ ከባድ ነገር መስራት አልችልም። እረፍት ላይ ነኝ እንጂ ሰራ ነበረ አስተናጋጅነት ምናምን አልነቅም። ምን ይሰራ ግን አይመጣውም። ትግረራ አይመጣውም። ምን ጭንቅላቴን ነው የሚያስይዙኝ። እግዚአብሔር በሰዓት ስንት ዶላር ነው የሚሰራው? በጣም ትንሽ ነው። በሰዓት አይደለም ሲጀመር የሚያስቡልህ። በጣም ክፉ እንዲህ ቋጣሪ ከመሆናቸው የተነሳ በቀን በጣም ከተከፈለ 50 ዩሮ ብትሰራ which is በጣም ቺፕ ከትግረራ አንፃር 50 ዩሮ 5000 ብር በቀን ለኛ ስታስበው ግን እስከዚህ ምንም ጥቅም የለውም ነው እኮ ገብቶሃል። ቲፕ የለውም። ቲፕ አያረጉሽም። ጣሊያን ውስጥ ከሰራ ነው ግን ወደ አያደርስም። እዚህ ሐዋሳ አያደርስም። አባቴ 100,000 ብር አለኝ ጣሊያን ያደርሰኛል። አንተ መቀሌ ደርሶ መልስ 16,000 ብር ነው። 100,000 ብር ትኬት ስንት ነው የቆረጥሽው አንቺ? በአሁኑ ደርሶ ሲመለስ ወደ 75,000 ብር ነው ከፍዬ የመጣሁት። ደርሶ መልስ 75,000 እንዴ! በጣም አሪፍ ነው። እንትኗ ትራንዚት እኮ ነው። በትራንዚት እኮ ነው የመጣሁት። የሆነ የፈለገኝ ያደርስ ነበር። የተሳሳተ መረጃ ሰምቼ ነው ያደርስ። ኖ ፍላይት እንዴ የምትነግረው እኮ አንተ ፍላይቱን ብቻ እኮ ነው እየነገርከው ያለው። እና ታዲያ ምን ሌላ ምን ያደርጋል ታዲያ? ያ ፕላስ እንዴት ነው እንትን ብዬ ነው ቀድሜ ነው የቆረጥኩት እንደ 1 ወር ምናምን ነገር ሲቀረኝ። ግን ያደርሳል። ዩናይትድ ኤጂ እስቲ ኮፍያ ስጠኝ ግድ የለም። አሪፍ ነው ታዲያ። ረውድ ነው አንተ እንዴ ያለችም ዩኬ ሜምበርሺፕን ደግሞ አሳድግ። ዩናይትድ ኤጂ ሜምበርሺፕን አድስ። ዩኬ ያለችም ኢታሊ ናት። ኢታሊ ቦንጆርኖ ባፋንኩሎ እኔን አይደለም ብዬ አዲስ ንጉስ አመሰግናለሁ። እሱም ጋር የምትጎበኙ ሰዎች እኔንም ጎብኘት ታርጉኝ በጊፍት እንደዚህ don't judge. You listen, you don't judge. አንቺ 7,500 ዩሮ በአመት እየተከፈለሽ አርን እያረግሽ easy money ማን ይጠላል? ደፋር you have to be smart, you know. Thank you ሪታዬ። ምን አይነት ነገር ውስጥ ነው የገባነው? 7,500 ዩሮ እኮ እኔ በአመት አርን ባረግ ምንም አልፈልግም። እኔ እንዲሰርቼ መስሪያ ቤቴ ስንት መሰለሽ በአመት የሚከፍለኝ? የተጣራ እጅ ላይ የሚደርሰው 300,000 ብር በአመት ጠዋት ወጥተሽ እስከ ሰርተሽ 8 ሰዓት ቀኑ ሙሉ ሰርተሽ ተጨቃጭቀሽ ምናምን አንቺ እኮ ዩኒቨርሲቲ ተምረሽ በአመት 1,500,000 ትሰራለሽ። በዛ ላይ ጥሩ ነገር ነጭ እያየሽ። እኔ ነጭ ባይ እኮ አልሰራጭም። ሀበሻ እያየ ይሄ ሀበሻ ማየትሽ ራሱ እኮ ብር ሊከፈልሽ ይገባል። ወያኔ ተው እባክህ ተው። ዲዛይነሮች ጣሊያኖችን እያየሽ 1,500,000 ሰው ግን አይሽ የፈለገ የሆነ ደረጃ ቢደርስ አያቆምም ምኞቱ የሚባለው። እንዴት ነው እዚህ ስታለህ ነው እኮ አሁን ኢትዮጵያ እግዚአብሔር ነው ማለት ስኮላርሺፑን አግኝቼ ኢትዮጵያ ኑሪ ብትለኝ ደስ ይለኛል። እዚህ ይኖር ምንም ደስ አይልሽም። ዝም ብላችሁ ነው ሁሌ ውጭ ሀገር ያለ ሰው ምን ይላል? ኢትዮጵያ ዝጋ። ኢትዮጵያ ውስጥ ያለ ስቃይ ያላየ ማንተራት ማን ያለው?
አረተኝ እስቲ አዲስ ንጉስ የሆነ ኮፍያ ስጠኝ። አዲስ ንጉስ አንተ ብቻ ነው የምትታየኝ። እግዚአብሔር እስቲ በኮፍያው ልብ እንዳጽናል እና ብቻ 7500 ዩሮ ትበያለሽ በአመት። ከዛን ደግሞ ኦንላይን ስራ ስትሰሪ ደግሞ ቢያንስ 100 ዩሮ ምናምን ብትሰሪ በወር ቢያንስ እንደምንም 1000 ዩሮ መስራት አያቅትሽም? እንዴት ነው? ሁሌ ለማ እኮ ሁሌ ያለ በወር ቢያንስ ሚኒመም 1000 ዩሮ ትሰሪያለሽ። ተይ አዲስ ንጉስ እሺ፣ እግዚአብሔር ያሳድግ። አዲስ ንጉስ 23 ሌቭል ላይ ደረስከውን 26 ሌቭል ምናምን ያሳድግ እኮ። ወጪዋ በኢትዮጵያ አይደለም። ለምን ታበዛዋለህ? ምን ወጪ አለባት? የኔ እናት መብላት እኮ ዩኒቨርሲቲ ነው መቀበል አይደለም። ምን ወጪ አለበት? ቡና ብቻ ነው። ቡናና የመጽሐፍሽ ነው ወጪ ያለብሽ። እና ሞዴስ እሱንም ይሰጡሻል። አምሹር እሱን እንኳን አይሰጡኝም፣ ግን አትቅጠሩ፣ እንዳለም አትቅጠሩ። ከኢትዮጵያ ያረክሳል። ሞዴስ ስንት ዩሮ ነው የምገዙት? It's like the cheapest is like 99 cents, which is like 100 ብር ነው። እሺ አይ ቆይ ውጪ ከፍተኛ ወጪሽ ምንድን ነው አንቺ? ሾፒንግ ተይ፣ ወጪ አይደለም እሱ የምታረጊው ነው። እሺ ሾፒንግ ምንድን ነው ሾፕ የምታረጊው? በቃ ኦንላይን በጣም ነው ልብስ የምገዛው። ልብስ ብር ሲገባልኝ ደግሞ የቤት ምግብ ያስጠላኛል። ዝም ብዬ ኦንላይን ኦርደር የማደርገው። ሱሺ ብሬን ይጨርሰዋል። ልብስ፣ ሽቶ በጣም ነው የምወደው። ሽቶ በጣም ነው የሚያልቀው። በሽቶ ብር ያልቃል። ከዛ ግን እንዴት ነው በአንዴ ብዙ ወጪ የለብኝም። ይሄ አሁን 500 ዩሮ 600 ዩሮ የምከፍለው ነገር የለም። ዝም ብዬ ሞባይል ታፕ 20 ዩሮ ምናምን ሲከፈት ሳታስቡ ያልቃል። ቴንክ ዩ ሀሪባል። እስቲ 500 ዩሮ ስጭኝና ይግረም ላኪ ላኪልኝ። እኔ የምልሽ አይ ቤት ኪራይ የለባትም፣ ዶርም ውስጥ ነው የምትኖረው። ስለዚህ ምግቦችሽና ይሄ ሽቶ፣ ልብስ ምናምን ነው ወጪሽ። አያበሻ ፈረንጅ ታምሮ ይሰጥሻል። አንቺ ለሽቶ ምን አለ የትምህርት ቁሳቁስ ብገሽ ምን ፒሲ ምናምን ነው አንድ እንደዚህ ሴታፔን አሳምሬ ነው በቃ። ከዚህ በላይ ምን ይሰራልኛል? ገዛሽ? ከዚህ ይዘሽ ሄደሽ ነው ወይስ እነሱ በሰጡሽ ብር? በዚች ነው እንጂ ደፋር ተው። ቺኑም ከሰጡኝማ በቃ ኤሌክትሮኒክስ ምናምን ውድ ነው እንዴ? ፒሲ አሁን እዛ ማክቡክ ምናምን ስንት ይሆናል? ከስዊዘርላንድ ራሱ በጣም ይወደዳል እቃ። 1000 ምናምን ብር የምትገዛውን እዚህ ወደ ኦልሞስት ወደ 2000 ምናምን ትገዛለህ። ሌላ ሀገሪቱም አልሄድሽም እስካሁን? ማልታ ሄጃለሁ። ማልታ ትንሽ አይላንድ አለች ለስራ እንደመጣው አካባቢ በደንብ ትርፋማ አልሆንኩም። ተጠግረሬ መጣሁ። በቃኝ አልኩ። ማልታ ባለጌ ስዲ ኖራን ባለጌ። ማልታ በሁለተኛው ዓለም ጦርነት በጣም በቦምብ የተደበደበች ሀገር ናት እና አንደርግራውንድ ላይ ሁሉም ሰው መኖር ይችላል። አንደርግራውንድ በጣም ብዙ እና ስቲል እስካሁንም ቦምብ ይኖራል ተብሎ ይሰጋል። አንዱ ምናምን የቆዩት በዛ ክረምት ነበረ። በእኛ ዝናብ ነበር፣ ስራ አልነበረም። ተመለሱ። ማልታ 2 ሰዓት አቆጣጠር ነው። በየቦታው 2 ሰዓት ነው የሚያደርጉት። በጣም አህያ ህዝቦች ስለሆኑ ምንድነው ምክንያታቸው? 2 ሰዓት ያደርጋሉ። በየቦታው ስትሄዱ አንድ እጃችሁ ላይ ያለው ትክክለኛ ሰዓት ነው፣ አንደኛው ደግሞ ሌላ ሰዓት ነው። ለምን ሲባሉ ሰይጣንን ለማሳሰብ። አላየሽም? እንደዛ ታሪክ ሰምቻለሁ መሰለኝ። ማን ያለኝ? የሆነ ሰምቻለሁ። አዲስ አልሆንብኝም። በሀገር ምንም አታውቂም እንዴ? ልሰራ እኮ ነው የሚሄድኩት። ቱሪስት አይደለም። ምን አገባኝ? ቦምብ ምናምን አልፈራሽም?
አረ ማፈሪ የለም እንደዚህ እዚህ ከመጣሁ በኋላ ብቻ ጀልባ ላይ አንተ ራስህ እኔ ለስራ ነው የሄድኩት። ስንት እርን አደረግሽ እዛ ሄደሽ? በጣም ትንሽ ሀመሪ ያመሰግናለሁ። በጣም ትንሽ ነገ 2000 ዩሮ ከሚንተር ላይ ነው የሄድኩት። ዝናብ ነበረ። በሳምንት 3 ቀን ምናምን ብሰራ ነው ላይክ 6 ዩሮ ምናምን per hour ትንሽ ሰዓት ነው የምሰራው። እንትን አርጉ እስቲ ታፕ አርጉ ሰዎች። ብር መስጠት እንትን ብር አልኩ ጊፍት መስጠት ማትችሉ ከሆነ ታፕ አርጉ እስቲ። ቢያንስ 800 ሰው አላችሁ። ቢያንስ 200ችሁ ታፕ አርጉ። 1000 ጊዜ ብታረጉ 200 ሺህ ይሆናል። ሼር አርጉ። ደግሞ ምልልሽ ነው እንዴት ነው ግን ጣሊያን እንደ አበሻ ደንቆሮ ህዝብ ይበዛል? እውነት ደናቁርት ናቸው። ካልቸራችን ይመሳሰላል። ምናችን ረሱን ጨረሽ እኔ ከኢትዮጵያ ውስጥ በማይመለከት እኔ የኢትዮጵያ በጣም የሚያሳዝነኝ ማለት ነው እግዚአብሔርን ነው ምግብ ሳንበላ እከሌ ጨፈረ ብለን እንጨነቃለን። ላይክ መጨነቅ ያለብን ምግብ እኮ ነው። እኔ አሁን በህይወቴ ማለት ሄራ እዚህ ላይቭ ላይ ገባው ከዛን ስወጣ የራሴ ነገር በጣም ያስጨንቀኛል። ነገ እንዴት ነው ስራ የምሰራው? ስራ ቦታ ስሄድ እንዴት ነው ምግብ አገኘሁ? ቁርሴን በላለሁ ወይ? የቤት ኪራይ እከፍላለሁ ወይ ብዬ ነው የምጨነቀው። ሰው እከሌ ለምን ቁምጣ አረገ ብሎ ይጨነቃል። እና ጣሊያን እንደዛ ነው፣ ደናቁርት ይበዛል። እንዴት ነው በስራ ዋይስ ካሰብኩ ሌዚ ናቸው። ደናቁርት ሳይሆን ሌዚ ናቸው። የኢትዮጵያ ቀበሌ ስትሄድ አይንትን ወጥቷል። አይ ስብሰባ ላይ ነው አይ እንደዚህ ምናምን ነገር ከኢትዮጵያ የተሻለ ደናቁርት ናቸው። ፍቅር በለኝ አምላኬ እንደዛ ይባል። እሺ እኔ እንነክ ብቻ ሌላ ማለት እንዴት ነው? በጣም ጠዋት 4 ሰዓት ምናምን 3 ሰዓት ምናምን 4 ሰዓት ነው ቢሮ የሚከፍቱት። ደን እስከ 7 ሰዓት ይሰራሉ። ደን ሳይወጡና ከሰዓት ነው የሚከፍቱት። አይመጣውም ግን ተመስገን ነው እንኖራለን። እኛ ላማረረም ኢትዮጵያ እንዴት እንደምንሰለጥን አላውቅም። እግዚአብሔር ምን ብለው ወርቃ ቡና ታይታል ትሞታለህ ይለኛል አንደኛው። ዛሬ ምሳ ወርቃ ቡና ነው የበላሁት። ቅድም ሱፍት በላሁ አላልኩሽ? ታዲያ ለምን አላናገርከኝም? ቅድም ስታገኘኝ እዛው ነበርኩት። እዛው ለምን አላዋራኝም? ሽንታ በዳይፐር እንደዚህ እኮ ነው የምልሽ። እኔ የምውልበት ቦታ ያሳስበዋል። ገና አያውቀኝም እኮ እኔ ከእንደዚህ አይነት ሶሳይቲ የወጣው ቀን በኢየሱስ እግዚአብሔር ወይ ግን ምን ኃጢአት ሰርተን ነው? ወይ አያቶቻችን ምን ኃጢአት ሰርተው እኛ እዚህ እንደተወለድን አላውቅም። እግዚአብሔር ኢትዮጵያ ውስጥ በጣም በቃ ቤተሰቦቻችን ኃጢአት ሰርተዋል ማለት ነው። ተጨነቀሽ ልቤ ስልሽ እንዴት ነው ቢያንስ እኮ የተወሰነ ነቃ ያለ ሰው ቢኖር ሁሉ ረብስ በተቻለ አቅም ከሰው ጋር ለመነካካት ነው ጥቅሙ። እግዚአብሔር ለመስጠን እኔ በምን መሰለሽ ማሰበው በኢንፍራስትራክቸሩ አይደለም። በኢንፍራስትራክቸሩ አሁን ለምሳሌ ውሃ የለም፣ ምግብ የለም፣ ምናምን ያጋጥማል። ሌላ ሀገርም ያጋጥማል። ጃፓን ሱና ያጋጥማቸው ያውቃል። በጣም ተጎድተው ያውቃሉ። ሌላ ቦታም ያጋጥማል። ይሄ መጉደሉ ኢንፍራስትራክቸሩ አይደለም የሚያሳዝነኝ። ሰው እንዴት ነው ሰው እንደዚህ የሚሆነው? እሺ ሞክራሉ ስልሽ እንዴት ነው እንደዚህ ልንሆን የቻልነው? እንዴት ልበልሽ? በጣም ደናቁርት ነን ሰዎቹ። እንደነገርኩሽ እኔ አንቺን ፐርሰናሊ ነው እያዋራሁሽ ያለሁት። ሄራ እንዴት ነሽ? እንዲህ ነሽ ምናምን። ስለኛ ላይፍ የሚመለከተው ሰው አለ የራሱን ላይፍ ትቶ።
እኔ ብሮ እዚህ ጋር ኮሜንት ብታረግን ምንም አይመለከተኝም እኮ። አሁን ኮሜንት ምን አገባኝ? ቼክም አላረግም ፕሮፋይልን። እንደምታዩ ጄዚ ነው፣ ሌላ ሰው ነው ሚዩትም ብሎክ የሚያደርግ። እኔ አላውቅም፣ ግን ስራዬ ብሎ እከሌ ይሄን ልብስ ለበሰ እከሌ ይሄን አደረገ ወይ ደግሞ ቴክኖሎጂ ባይገባልን ይሻል ነበር። ይሄ የሶሻል ሚዲያ ነገር በቃ ሰው ላይፉን ትቷል። ወይ ቤት ነው የማይጠቀሙት ነው። አንዳንዱ የሚበለው የለውም። በቃ ደሞዝ ተቸግሮ ለሚስቱ ፕሮፖዝ ያደርጋል። እግዚአብሔር አበባ ጎዝጉዞ ምናምን። ይህ ምንድን ነው ብራዘር? ከከን ድጋሚ ልታራግፍ እኮ ነው እሷ ላይ፣ ከዛ ደግሞ ልጃችሁ ላይ። እግዚአብሔር አንዳንዴ አረ ምንድን ነው አሁን ደግሞ የተጀመረው? ምንድን ነው የአጥር ወፍ አትስማሽ ነው ምናምን ሽምግልና ምናምን ድግስ ወር እኮ እቁብ ተዋቶለት የሚኖር ሰው እንደዛ የሚያደርግ ስለ ሰው ላይፍ በጣም ስለሚመለከተን እከሌ እንዲያርጓል ብሎ እኛ እኔ ምን አገባኝ? ሃኒሙኔን አልወጣበትም። እኔ አንቺ ማገባሽ ከሆነ እኔና አንቺ ብቻ ነበር ብራችን ልንዝናና የሚገባው። የማንንም እከካም ለምን አበላለሁ? ሀበሻ ደግሞ በልቶ እኮ ላይ ያመሰግን እኮ ነው። ወጡ ቀጠነ ሽሮ ተነነ ብሎ ሊያወራ፣ ሰው ግን ይጨነቃል። እከሌ መጥቶ ይብላል ምናምን። ከዛን ደግሞ ምንድን ነው ሲባል ደጋሽ ቀልብ የለውም ብሎ ራሱን ያሞካሻል። ቀልብማ አለ። ቀልብ የሚመለሰው መቼ እንደሆነ ታውቃለህ? ከሚስት ጋር ቁጭ ብለህ ቤት ኪራይ አናት ላይ ሲወጣ ቀልብ ይመለስልሃል። እንዴት ነው እንደ ኮሚኒቲ እንዲቀነጫል ነው። ዴቭሎክ እንዴት ነህ? ደህና ነህ? ዴቭሎክ በጣም እንትን ኢነርጂ እያወጣው ነው። የሆነ ነገር ያስፈልገኛል። አሁን አንቺ ጣሊያን ሄድሽ፣ ጣሊያን ያለውን የስኮላርሺፕ ነገር እየነገርሽን ነው። እንዲህ ተጠቀሙ እንዲህ እያልሽ ነው። ሰው አንቺ ሄድሽበትን ፕሮሰስ ሞክሮ ከመሄድ ይልቅ ይቺ ልጅ እንዴት ሄደች ብሎ ነው የሚያብሰለስበው። እንዴት ወደ ኢትዮጵያ እናምጣት ይቺ ልጅ እንዴት ባይሳካለት። አሁን እንዲህ አንዱ ጊፍት ሲያገኝ እንዴት እከሌ ጊፍት አገኘ እንደዚህ ምን አገባ? እውነት ሳውራ ደግሞ ሰው መቀነስ ጀመረ። የምትሰማኝ ሰው ደንቆሮ ለምን ለተሰው ደንቆሮ ደናቁርት ነህ ታፕታፕ አድርገው እንዲሁም በተወሰነ መንገድ ይሻላል። በጣም ጥሩ ሰው አለ፣ ለሰው መሳካት የሚመኝ ምናምን ሰው አለ እኮ። ግን ማጆሪቲ በጣም 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 እንጃ። ኤኒዌይስ አሁን አንቺ እዚህ እስካለች ድረስ እንዴት ነው አፕላይ ያደረግሽው? እንዴት ነው እዛ የገባሽው? ስኮላርሺፕ ያገኘሽው? ኦንላይን አፕላይ ታደርጋለህ። አክሴፕታንስ ዊዝን ላይክ ሳይታቸው ዩኒቨርሲቲ ሳይቱ ላይ ማለት ነው። ከዛ አክሴፕታንስ ዊዝን ምን ያህል ጊዜ ነው የፈጀኝ? አክሴፕታንስ አይ ቲንክ 10 ቀን አይሞላም። አክሴፕታንስ ሲመጣ አክሴፕት ማድረጋቸውን የኔ ሙይልኝ ብልሽ እምቢ አልሻል። መሽላክልኝ ከዩኒቨርሲቲ አጽፍ ያልሽኝን እሱን አላጽፍም። ዲግሪ እማራለሁ፣ ሌላ የለኝም። ፓስፖርት ላይ ያለው ዓመተ ምህረት ስንት ነው? ፓስፖርት ላይ ያለው ዓመተ ምህረት ማለት 1997። እሺ ይሉንማ በዲግሪ ይሻሉንም። ለምን አረጀው? በጣም ማጻፉ እኮ ነው። አዛ ታዲያ ምኑን ነበረ ለማጻፍ ያስቸገረ? ሪኮመንዴሽን ነው። ሪኮመንዴሽን ያልሽኝ ምንድን ነው? ይሄ ከእንትን ይጻፋል እኮ ዶሊንጎ ፈተናለሁ አልከኝ እኮ። አስፈልግም ቶ አታጽፈው። ፈተናል ስትለኝ እኮ የጠበቅኩ ነው። ለዚሁም ካልኩሌት አድርገን እስከዚህ ቀን ብትለማመድ፣ እስከዚህ ቀን ብትፈተን፣ እስከዚህ ቀን ውጤት ቢወጣ ብለን አስበን ነበር እኮ እዛ ይላል። እናውራ በእናትሽ፣ ማመልከት አለብኝ። እኔ እኮ በራሴ ከፍዬ ገና እንትን የምል እንዴ። አንቺ የትኬትሽን ብቻ ነው የከፈልሽው? የ73,000 ብር ነው እና ኤምባሲ ኮቴም ነው። ኤምባሲ ኮቴ ኖርማል 10,000 ብር ምናምን ማለት ነው። አሁን 20,000 ብር መሰለኝ ነው። አሁን 10,000 ብር ነው። አሁን 10,000 ብር
የኔ ጊዜ 3000 ነው። ማሪያ ቢቲ ግስትን እንጃ ጣሊያን ያለሽው ላኪልኝ የኔ እናት። ገና ካሲኖ ተዘጋም ዮሲ ገና ነው ሊዘጋ ነው። ዲኦቪ ምንድን ነው አለ ደግሞ 12000 ለኝ ዲኦቪ ኢ ዶቬ ነው it's like where የት ማለት ምንድን ነው እኮ like የት ማለት እንዴ where ወይም የት ማለት ነው። ዶቬ ማለት ምን ዶቬ ብለን ይጠየቀኛ ስትጠይቀኝ so it means የት ምትለው ጠይቀኝ አማርኛ ላይ ምንድን ነው የሚያስከፍልሽ? ዲኦቪ ነው እንደ ዲኦቪ እንትን ሶሪ በጣም ሌጋላይዜሽን ዲኦቪ ነው ያለኝ ነው ቪኤፍኤስ አረ ግራ አታግባቡኝ እኮ ቪኤፍኤስ ዲኦቪ ማሪያ ቢት ደስተይለን እዛው ነው ያደኩት የተማርኩት። አሁን እንግሊዝ ነው የምማረው። እንግሊዝ ነው የምትማሪው? እኔና ወይ እንትን መኒገን ስጪኝ ወይ ደግሞ ውለጅልኝ እባክሽ። ምንድን ነው የምትስቂው? እሺ ብቻ እሱም ወጪ አለው። እሱ ላይክ ስንት ብር መሰለህ የከፈልኩት ነው? ዲኦቪ አሃ ሌጋላይዜሽን እንትን 3000 ምናምን ብር ነው እሱ ነው የከፈልኩት። ግን አሁንስ ላይ 10,000 ምናምን ብር ገብቷል። ልጃለው። እሺ ሲንግል ማም የለሽም ወይ አክስት ወይ ምናምን ይዞ የሚወጣ? ማሪያ ቢቴ ትግስት የለን 2 ልጃለው አለች። ዴሎ ካየ እኔ እድሌ ጠማማ ነው። ኔጌቲቭ ነገር ወደ ራስ አትጥራ። ጠማማ ነው አትበልጣም ነው የሚቀረው። ብጠይቅ ወልጃለሁ። ደግሞ ፎሎ ባካረኩ በኋላ ነው መውለዷን ምን ነው ቸኮልሽ? ወልጄ እየተማርኩ ነው እያስተማርኩ ነው። ታስተምርኛለሽ ብዙ ነገር። እስኪ እኔም እንዲህ ነው ይሄን የመበጠብጣቸው ማታ ቤርታይም ስቶሪ እኔ ከዚህ ስለፋደድ ነው እነሱ ናብ ቴንኪዩ ሜምበር ያለው ናቸው። ሜምበር 161 ሚሊዮን 7 አድርሱልኝ። 9 ሰው ሜምበር ሆኑ። አስተማሪ ነኝ ቀን ማታ ተማሪ። እሺ ትልክ ያለሽ በቃ እንደዛ ከሆነ ገንዘብ ሌላ ምን አልሽ? ሌላ አሁን እሱ ቶፊቅ ሌጋላይዜሽን እንትን ፈተና እንግሊሽ ፈተና ነው ዶሊንጎ ወይ ደግሞ አይልቲቭስ እሱ ወጪ አለብህ። በዛ 7600 እያሰብክ ክፈለው ስትከፍል ከዛ ይመለስልኛል ብለክ። አይ ግን እግዚአብሔርን ኖርማል ዲኦቪ ምናምን ቶሎ የምታገኝ ቢኤፍኤስ ቶሎ ቀጠሮ ምናምን የምታገኝ ኤምባሲ ቀጠሮ ምናምን የምታገኝ ከሆነ ብቻ ፈተናውን ተፈትነ ምን ብለህ አስቸግሩም አለኝ። ማስተርስ የምትማር ከሆነ ምን ምትል ቢዝነስ ማኔጅመንት እኮ ነው ዲግሪን የጨረስኩት። 3 ፖይንት ስንት ነው 8 ነው ያመጣሁት። ውጤት ራሱ ጠፍቶብኛል እኮ እዚህ በግሎባል ትሬንድ 3.3 ከ3 በላይ ነው የሚፈልጉት። ለማስተርስ ደግሞ ይቆያል እንትኑ አፕሊኬሽኑ። ምድር ላይ ያለ ሀብት ህሊና ነው ይላል ባዮ ላይ። ግን ህሊናም የለም። ሰውዬው ደነዝ ነው የሚጽፈው ነገር። እኔ ስንት አይነት ደንቆሮ አሁን እንደዚህ አይነት ደንቆሮ ነው። እኔ እንዴት ልበልሽ? ስንቱን ብሎክ አድርገሽ በረሩ በይው እኮ እንደ ፍሊት አትፈጥም እንደ በረሩ ፍሊትም ሚትም አድርገሽ። ግን እኔ ምን አይነት ሰው እንዳለ በቃ አዲስ ንጉስ ኮፍያ ስጠኝ። ሌላ ማንም ዛሬ የሚሰጠኝ ሞን ኢቲቪ ክፈት። ኢቲቪ የለውም። ቲቪ ምን አለ? ምን እየታየ ቲቪ የለውም። ቲቪ እንትን ያለው
እስቲ በኢንተርኔት ከከፈተ ልክፈት። ዩቲዩብ ላይ ምን አለ? ምን አይታችሁ ነው እንደዛ ያሉት? ኢቲቪ ክፈታሉ። እንትን አዲስ ንጉስ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። የጣሊያን ብትሞላ እድል ይኖርሃል፣ ይቀበሏል። አናግሩኝ። ብርቱካን ነው እንዴ? ምን አገባኝ። በጣም አዝኛለሁ፣ ግን ራስ ወዳድ ሰው ነኝ። መታሰር አልፈልግም። በጣም አዝኛለሁ። እግዚአብሔርን ስቶሪ ያረኩኝ አዝኜ ሊያም እንዴት እንዳዘንኩ ታውቂያለሽ? ይሄ ማውራት እንጃ። ብቻ ያወራችሁን ነገር አልሰማሁም፣ ግን በቃ እንዲሁ ሳየው ብረት ፌሮ ምናምን ስትል በጣም ከፈፍ እና ባለፈው ኢንተርቪው የተደረገችው አንቺ? አዎ። ከዛን እንትን አረኩት፣ ስቶሪ አረኩኝ። በጣም ያሳዝናል ነገሩ። እንዴት እንደሆነ አላውቅም። ከዘር ከፖለቲካ ጋር ተገናኝቷል። ያንን መገናኘቱን ሳላስብ ራሱ አዲስ ንጉስ ፖስቼው ነበረ። ግን አሁን ራሴን በጣም ስለምወድ እንደዚህ አይነት ነገር አታስገቡ። ኢቲቪ ያልከው ሰውዬ አህያ ነው፣ ደነዝ ነው። መናገር ማለት ብሎን ነገር ነው። ብቻ ሌላ ወሬ አውሪኛዎች ማማሉ ወደ ሌላ አስገብተው ሰውን ከኋላ ለማስቀረት ያ ብቻ እንደዛ ነው እንዳልኩ አትፍራ ይላል። አትፍራ ቀዘናም ይላል፣ ግን ፕሮፋይል ፒክቸር የለውም። ፈሪ እንደዚህ አይነት ሰውን ፈሪ ራሱ። እስቲ ፕሮፋይል ፒክቸር ይኖር እስቲ፣ በራስህ ስም ግባ። ዛሬ ተነስተውባል። አንተም አናታቸውን እያልክ አዲስ ንጉስ እናመሰግናለን። አዲስ ንጉስ በጣም ጥሩ ሰው ነው። ባይዘው ምን ልልሽ ነበረ ሌላ ጣሊያን በቃ እንደዚህ ነው። ዋይዝ ማን ዋንስ ሴድ አለ የሆነች በጣም ማከብረው ሰው ማከብራት ልጅ አለች። የነሳ ግርግር ተነስቶ ለዛ ድምፅ ሆነች። በጣም ድምፅ ሆነች። ሰው በቃ ጀግና ታይም ዊል ቴል እንዴት ነው ጀግና ምናምን ብሎ ተቀባበለ። በቃ ቅሽ ነገር አለ አይደል? ኔክስት ዴይ ሶስተኛ ፖሊስ ጣቢያ በቃ እዚህ ላይ ያየችው ኢንተርኔት ላይ ሁሉም ጀግና ሲል ነው እና ፈንቅለው የሚያስወጧት መስሏታል ከእስር ቤት። በቃ አደገኛ ዓመት የሚነሳ ከዛም ተሰቃይታለች። በወሩ ነው ምናምን ስትወጣ ሰው ምን ዳምቦ እየጠጣ ነው በየቦታው። ኢትዮጵያ ውስጥ እንደዛ ያለ ሰው መኖር እፈልጋለሁ። ለማን ብዬ? ለራሴ። ምንም አታረግልኝም። ምንም ታይም ዊል ቴል ቲንግ እዚህ ጋር አንጀት ቂቤ እስኪረስ ድረስ የሆነ ነገር አውርቼ የለ ሆይ ጀግና ነው የልጅ ብለህ ነገ የሆነ ነገር ሲደርስብኝ አንተ ላይፍን እየቀጠልክ ነው። ስለዚህ እንደዚህ አይነት ነገር እኔ ጋ አይሰራም። እሺ በኮሜንት ሆይ ብለኝ ልታስወራኝ ጀላ አናት ላይ ያወራ ምንም። እኔ ተመችቶኛል፣ በጣም ተመችቶኛል። በጣም የኢትዮጵያ ኢንፍራስትራክቸሩ ደስ ይላል። መሰረተ ልማቱ አሁን መችቶኛል። ሄደው ደስ ብሎ በቃ እኔ በጣም ደስ ብሎ ደስተኛ ነኝ። እሰራለሁ፣ ገባለሁ፣ እወጣለሁ ምናምን ደስተኛ ነኝ። ጠመጥማለህ ጥምጣም ካለ ልከት ነው። በሄድኩበት ተስተናግጄ ነው ደግሞ የምርም ነው። በሄድኩበት የሚያቀኝ ሳይጠፋ እንጂ ምናምን ተብዬ እና እዚህ ገቢዎች ሲሄድና በእንትን ሳወጣ እና ተብዬ ተመችቶኛል። ሁሉም ነገር ተመችቶኛል።
ምን ልልሽ ነበረ? ለካ ቀጠሮ አለን። እሱን እያሰብክ ተጽናና እያልሽ ነበር። ይህን ስፒች ላይ የሆነ ታይም እናሳልፋለን ብለሽ ኩሚ አዎ ጣሊያን አላልሽ? ያሳስባል። እኛ አስጎበኛለሁ ብያለሁ። ያሳስባል አንተ 500 ዩሮ እንደተፈቀደ እኔ ልክ እዛ አላውቅም። ምንድነው አሁን እኔ አንዳንድ ያለው እና ልክ እንትኖች ምናምን ሲመጡ አሁን ዲፖርቶች ምናምን ከሳውዲ አረቢያ ዲፖርት ተደርገው ኢትዮጵያ ሲመጡ መሬቱን ይስማሉ። ገና እንደወረዱ የኢትዮጵያ መሬትን ሲረቡ ለምን እዛ ከተሰቃዩበት አንጻር ሀገራቸው ሲገቡ ሰላም ተሰምቷቸው ለአምላካቸው ያመጣሉ ምናምን። እኔ ልክ ጣሊያን ሀገር እንደወረድኩ ኤኒ ዩሮፕ ኔዘርላንድ ቢሆን ኖርዌይ ወይ ኔዘርላንድ ቢሆን ይሁን ካናዳ ምን ለምን እንትና ሲሼልስም አይሆንም? አመሰግናለሁ። እናት ሀገሮች ባይዘቤ ሲሼልስ 20 ዓመት ምናምን ይፈጃል እንጂ ዜጋ ከሆንሽ እኮ 146 ሀገር ምናምን በነፃ መሄድ ትችላለሽ። ዜጋ ከአፍሪካ ጠንካራ ፓስፖርት ያላት ሲሼልስ ነው። ግን ላይክ ባለፈው ያደለው ሲሼልስ ሄዶ ይለጣለጣል። እኛ ሲሼልስ እንሄድ አምሮናል። ሲሼልስ ጀማ ታውቂያቸዋለሽ? ደሴ ኢንስታግራም ላይ ምናምን አርቲስቶቻችን ሲፖስቱ አይተሻካልም? ሲሼልስ ከእያንዳንዱ ሲሼልስ ጀርባ አንድ አጠናው ትልቅ የሆነ ናይጄሪያዊ ወይ ሴራሊዮናዊ አለ። ኧረ ወይኔ አይ ምንም ጾም ምን እነሱ ጾም ያ ደሴት ናት ሲሼልስ ደሴት ናት። ዛንዚባር እሺ ማሪያ እሺ ቀላል አረግሽ ነው ቀላል ነበር። ምን ልልሽ ነበር? 5 days አይተሽዋል? 365 days ሚሊዮን እንደ ማንኛውም ማበሻ አይተዋል። እንደ ማንኛውም ማበሻ ደጋግመሹ ከወገብ በታችን አትወፍራም ከላይ ማለት ነው። አንቺ ወፍራም አይደለም ግን ስንት ደጋግመሽ አይተሽዋል? እሱም 3 ፓርት አይደል እንደወጣው አይደል? 3 ፓርት ተደሩ ምንድነው እንትን ጥለው አውጣ አዳምዬ በኢየሱስ ተሰበረ ስልኩሽ ከኛ በስንት መሰራው እንዴት ቆማ እየኖረች እንደሆነ ስልክ አንድ ያለች አንጦር ሀብቱ ኤኒዌይስ ሄራ ሆዳችን ተነፋ። እኔ ስለ ጣሊያን ብዙ አሰብኩኝ። ይህን ሶፍት ራሱ ማየት ፈልጋለሁ ማለት ነው። እየጣሉ ድም ሲያረጉ ሲመታው ምናምን አይቻለሁ እና እዛም በኋላ በዚህ ሶፍት እንዲንክን ሲልና እንዲህ ትልቅ ሶፍት ራሱ ማየት ፈልጌ ነበር። አንተ አስቤ አላውቅም ነገር እግዚአብሔር አረጋ አላውቅም። አሁን እንኳን ነገርከኝ እያበሰበስኩ ወደየች አላቸዋለሁ እንኳን አስታወስኩኝ። አስቤ አላውቅም ነገር እንደፎት ኮካይ ወዲያ ይሄ እኮ ሌላ እኮ መቁረጥ አይጠበቅብም እኮ። ይህም ሙሉ ቂጣ ያጸዳም አንዴ። እስካሁን ለሰው ሶፍት ነው የምትጠቀሙት? ውሃ የለም አንተን አይደለም እኮ እኔ በዋይፕስ ነው። ተሽላል፣ አትሊስት ተሽላል። ውሃ ለመጠቀም እንዴት ነው ላይፋችን አያበላሽ? I don't want to be rude. I don't want to be rude, but ፍራችሁ ያደገ ሰዎች እናንተን እንጠይቅ እንጂ there's something called bidet ይባላል።
እንዲህ ፕሽ የሚለው ሽጉጥ ያለው እሱ ብቻ ቁጭ ማለት ነው የሚጠበቅብህ አንተ። ገብቶ ምናምን ይወለውላል። Never mind. አሁን የከፈትኩት ከአንተ ማምለጥ አንችልም። ደስ ይሄን ነገር አይ ፀጉር ምናምን ካለው አይነጭም አከተው ምን ብትለው ስለ ውሃ ነው እያወራን ያለው እኮ ብቻ እኮ ገብቶ እንዲወለውላል አልሽኝ እኮ። አሃ ምን ገብቶ ወለውሎ እንደዛ አንተ ምንድን ነው? what is this አንቺ ነሽ እንዲህ ነው ምን አስበን እንዲያርገው ተቀብሮሽ ሼቨር አይተሽ ታውቂያለሽ? ወንዶች ፂማቸውን እንትን የሚሉበት ሶስት ቦል ያለው የሚሽከረከረው እና ምንድን ነው የሚያደርገው? እኔ ተጠቅሜ ስለማላውቅ ጣችሁ ግን አምናችሁ ለማሽን የምትሰጡ ድንገት ቢሳሳትስ ማሽኑ ቦምቦ እኮ ነው። የምን ማሽን እንዴ ገብቶ ያጸዳላልሽኝ እኮ አላልኩም። እኔ እንደዛ አላልኩም። እና ምንድን ነው ያልሽው? ውሃ ነው። ውሃ እንደ ሻታፍ ነው። ሻታፋ የሚባለው ኢትዮጵያ ሻታፍ ነው። አሳይን እስቲ። አሁን አበል ዝም ብለህ አልበላም፣ ጾመኛ ነኝ። እንትን አሳይኝ እስቲ፣ ባዝሩማችሁን አሳይኝ እስቲ። አንዳንድ ሴቶች እኮ ከሴቶች የሚገርመኛል። ሴቶች ብዙ ጊዜ እኛ የማይጸዳዱ ይመስለናል እንጂ ጋጦ ጣር ነው የሚያሩት። ሊያውም ፍላሽ በአር እሱ ግቢ በኢየሱስ ስም እኮ እሱን ነው የምልሽ። ከወንዶች ዶርም ይልቅ የሴቶች ዶርም ወይ ደግሞ የሆነ ሆቴል ሄዳችሁ ባዝሩም ዝግ ሆኖ የወንዶች ጋር ሞልቶ ድንገት እንደምን ማስቀየሳችሁ ሴቶች ጋር ግብ ውስጥ ይሄ ከሰው ልጅ ነው የሚወጣው ትላላችሁ። ፍላሽ አርጋችሁት ማይገባ ጋጦ ጣር። እኔ እውነት አምናገራት ላይ ኢትዮጵያ ዛጊ ብያለሁ። ደነገጥሽ? ሴቶች ናችሁ እሺ ኮንስቲፔት አድርጋችሁናል። ኦኬ አይ አንደርስታንድ ዩዝ ዘ ሆል ብሎ ወጣውት ሻወር ላይ እንዲህ የሚዘበልላል አጠቅለሉ። አሁን የበለውት እረፍ ዶርም ማታይ ጉድ የለም። ኢየሱስ በሰፊው ታዝገው እኔ የሆነ ጊዜ እቺ ማለት ነው ትራውማን የፈጠረብኝ። እንዴት ከሰው ልጅ የሚያክል ሊወጣ ይችላል? ሊትራሊ ባላካብድ ከዚህ ሃይላንድ ትንሽ ነው ጠበብ የሚለው እና ደግሞ ኮስታራ ስታዩት ራሱ ትኮሳተረ። ከዛ ላይ ደግሞ ሻወር ላይ የሚዘበልል አለ። ሻወር ላይ ዝልል አርጉት። ምን እንዲህ አስምሮ ጠቅልሎት ትግረኛ ዘፈን ተከፈተለት ነው የሚመስለው። እንዲህ ሰርቶ አይ ግን ሴቶች ዶርም ግን ሻወር ላይ ምናምን የሚዘበልላል። እኔ አጋጥሞኝ አያውቅም። ግን የሐዋሳ ዩኒቨርሲቲ ግን አይተሻል ሲቀርጹት ከበሩ ጀምሮ አለ ጥግ ተደርጎና እሺ እዛ ጋር እንዴት ነው ያረው ይላል። በሩ ስር የመረጠ እንዲኮቴ ቀስ ብሎ እየገባ ነው የሚያራው ለካና እዛ ጋር ለዚህ ያለ አላያችሁትም? የሆነ ቪዲዮ በየቦታው እስከ በሩ ድረስ አለ። እስከ በሩ የሆነ የእሳት አደጋ መኪና መጥቶ ምናምን ከሩቁ ውሃ እንዲር ለኩሶ እንዳለ ጠቅልሎ ካልገባ አይወጣም እንጂ እንጂ በሰው ላይ እኔ እግዚአብሔር የሚያጸዱት ነው የሚያሳዝነው። የሚያጸዱትማ እግዚአብሔርን ይታመማሉ። እኔ አንዳንድ ቦታ ሆቴል ራሱ ለነሱ ነው ቲፕ መስጠት። አስተናጋጆች ከብዙ ሰው ያገኛሉ።
እግዚአብሔር እኔ ሆቴል ምናምን ሄዳችሁ ስትስማሙ ሆቴል አልኩኝ። ብዙ ሰው የሚበዛበት ግሮሰሪ አልኩኝ። ስጋ ቤት አለ አይደል? ይሄ ምናምን የምትሉበት የምትጠቀሙበት የምሬ ነው የምላችሁ። አስተናጋጆች አንድ የሰከረ ሰው 5,000 2,000 በቃ ቢያንስ 100 ብርም ቲፕ ያደርግላታል። ቲፕ የማይደረግላቸው ሽንት እንዲህ የሸተታቸው እዛ የሚያጸዱት ናቸው እና ስትወጡ በነፋ 10 ብርም 20 ብርም ስትወጡ ሽንት ቤት ገብታችሁ ባዙም ተጠቅማችሁ ስትወጡ ያጸዱታሉ አይደል? የምር ይላምላችሁ። ዝም ብላችሁ ሽንታችሁን ሸንታችሁ ከሆነ ለምን እናንተ ብዙ አታውቁም። የራስን በጥንቃቄ ተጠቅመህ ሽንትን ሸንተህ ፍላሽ አድርገህ ነው የምትሄደው። አንቺ ምን ስለ አርሳውራ ደግሞ እንትን መጣብኝ የተዘብ ምንድን ነው? እሺ እና ለእነሱ ስጧቸው። ብዙ አህያ አለ በትክክል መጠቀም ናቸው። ጨቅይቶ አበላሽቶ የሚሄድ እኔስ እንደዛ ይሁን። አትጥፊ በእናትሽ አንቺ ልጅ ማንጠፋም ገባለ። ትናንትና ያልገባት ከትናንት ወዲያ ገብቻለሁ። ትናንት አልተገናኘንም። በቃ እንዳትጠፊ። ትንሽ ቆይቼ ደግሞ ልክልሻለሁ። ቆንጆቻው አሁን አንቺ ደግሞ ሌላ ሰው ሰዎች ማቶ ምንድን ነበር? ማቶ ስድብ ነው። ቦናቴራታ ቻው